ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ ማለት ነው። ድራማ እንግዲህ ደስ የሚልና አስተማሪ ድራማ እንግዲህ በቤተሰቢያ ውስጥ የሚደረግ ነገሮችን ያሳያል ማለት ነው። እንግዲህ ብሌን ያለምንም ወንጀሏ ዛሬ እየተመታች እየተገፋች ትገኛለች። ነገር ግን እውነት ትቀጥናለች እንጂ አትበጠስም። አንድ ቀን ደግሞ የብሌን እውነታው መውጣቱ አይቀርም ማለት ነው። እንግዲህ ወይዘሮ ዛህራም ልጄ ያለ ስራሽ ተኮንሽብኝ አይደለ? በጣም ከፍቶሻል፣ ግን ለማስመሰል እየሞከርሽ ነው። አይዞሽ እውነቱ ይወጣል እያሏት ነበረና እሷም እንግዲህ ከወይዘሮ ዛራ ጋር በመዋሏ የትልቅ ሰው ሀሳብ የትልቅ ሰው ምክርን እየሰማች ነው የምትውለው። እንግዲህ ጄሪ ከሜርሲ ጋር በመቅረሟ ለጊዜው ነገሮች የተሳኩለት ቢመስላትም ግን ሁሉ ነገር እየተበላሸባት ስር የሌለው ነገር ነው እየሆነባት ያለው ማለት ነው። እና እንግዲህ ጄሪና ሜርሲ ተመካክረው ባደረጉት ነገር ነው ዛሬ አምናንና ብሌን እየተጣሉት ማለት ነው። ብሌን እኔ በፍጹም የወይዘሮ ሰማልን መድኃኒት መቀየር አልቻልኩም፣ እኔ አይደለውም እያለች ነበረ። ነገር ግን ነገሮቹንም ክብሪቱን ያቀጣጠለችው ሜርሲ ናት። ማን ነው የእናቴ መድኃኒት የቀየረው ሲልም እንግዲህ ሜርሲ ናት ቶሎ ብላ እንግዲህ ለመጨረሻ ጊዜ መድኃኒቱን የሰጠቻት ብሌን ናት። እሷን ጠይቃት የምታውቀው ነገር ካለ ብላ እንግዲህ ነገሮችን ሁሉ ወደ እሷን ያጣበቀችው ነው። እሱ እንግዲህ ከተቀመጠችበት ነበር የሚወዳትን ልጅ ምንጥቅ አርግቶ በማስነሳት እንዴት አንቺ እንደዚህ ታደርጊያለሽ? ባመንኮሽ ባስጠጋዎች ነው እንደዚህ የምታደርጊው በማለት ነበር በጥፊ ድርግም ያደረገባት። እሷም እንግዲህ አቶ አምና እኔ በፍጹም ይሄን ነገር አላደረኩኝም፣ ደግሞ ወይዘሮ ሰማልን መድኃኒት ቀይሬ እኔ ምን የምጠቀመው ነገር አለ? በፍጹም አላደርግም፣ አንተ ካልክ ግን ምንም ማድረግ አልችልም በማለት እያለቀሰች ነበረና ግን ከጥፊ ያላዳናትም የሷ ለቅሶ በጣም የሚያሳዝነው። ሜርሲና ጄሪ ግን ስራቸውን ስለሚያውቁ እንግዲህ ተንሻውከው እንደ ክፉ ጎረቤት በርስ ሆነው የሚፈጠረው ነገር ሁሉ እያዳመጡ ነበረ። አቶ አምናን እንግዲህ ነገሮችን ባለማስተዋል ባለማሰቡ ነው፣ በንዴት ነው ይህንን ነገር ያደረገው እንጂ ቢያስብበትና ዞር ዞር ብሎ ቢያይ እውነቱን ይደርስበት ነበረ ማለት ነውና እንደዚሁም እንግዲህ በሜርሲና በጄሪ ፊት ላይ የሚታየውን አክቶች እያንዳንዱን እያየሽ ነበረ ሲፈር ማለት ነው። እንግዲህ እዚህ ቤት የሚፈጠረውን የሚደረገው ነገር እያንዳንዱን እየተከታተልሽ ትነግሪኛለሽ ብላታለች ወይዘሮ ሰማል በደህናው ቀንና እሷም እንግዲህ እነሱ እንዳደረጉ ይህን ነገር ጠንቅቃ እያንዳንዱ ታውቃለች። ያን ቀንም እንግዲህ ጄሪ ወይዘሮ ሰማል ክፍል ገብታ መድኃኒቱን ቀይራባ ስትወጣ ጄሪ በር ፊት ቁጭ ብላ ነበር። እየሮጠች ስትወጣ እንግዲህ በጣም ተደናግጣ ነበር እሷን ስታይና እንዴ ወይዘሮ ጄሪ በሰላም ነው ስትላት እንግዲህ አይ በሰላም ነው፣ ምን ነው ምን ሆንኩ የሆንኩት ነገር አለ እንዴ በማለት ነበር የጠየቀቻት እና እሷም አንቺን ልጠይቅሽ እንጂ ነበር ያለቻት። ነገር ግን ያደናገጣት የሰራችው ስራዋ ነው ማለት ነውና እሷም እንግዲህ አይ የተደናገጠች ትመስያለሽ ፊትሽ ልክ አይደለም ብትላትም እባክሽ አቶ አምናን ነገር ነው፣ አቶ አምናን እኮ ምንም ጊዜ እየሰጠኝ አይደለም፣ እሱ እያናደደኝ ነው እንጂ ደህና ነኝ፣ ምንም ችግር የለም በማለት ነበር ያለቻት። እና ሲፈን ግን ነገሮችን ሁሉ ጠንቅቃ ስለምታውቅ ለጊዜው እንግዲህ ለወይዘሮ ሰማል ይህን ሚስጥር አልነገረቻትም ማለት ነው። እንግዲህ ዛሬ ሁሉም ነገር ወደ ብሌን ፊቱን አዙሯል ማለት ነው። ብሌን ግን ምንም የምታውቀው ነገር የለም ማለት ነውና እንግዲህ ከሆስፒታል ስትገባ ወይዘሮ ሰማል ደግሞ እንደ ሬሳ ገንዘው ላኩሽ ደግሞ ተረፍሽም እያለቻትም ነበርና እያሽሟጠጠቻት፣ እንደዚሁም ወይዘሮ ዛህራ ጋር በመሄድ እንግዲህ ሜርሲ ምንድን ያለቻት ወይዘሮ ዛህራንም እንግዲህ በጣም የከፋዎች ትመስያለሽ ወዴ ዛራ፣ አንቺም ዛሬ ምናልባት ብሌን ስለተከፋች ይሆን ነበር ያለቻት። እንግዲህ እየተሞላቀቀኝ እሷም አዎ ብሌን አለ ስራዋ እኮ ተኮነነችብኝ፣ አለ ስራዋ ተከሰሰችብኝ፣ ነገሩ እውነቱ መውጣቱ አይቀርም ለጊዜው ነው እንጂ ነበር ያለችውና ምን ነው ያንቺም እጅ ያለበት እንዴ ወይዘሮ ዛህራ ነበር ያለቻት። አይ እኛስ እንኳን እንደዚህ አይነት ነገር የለብንም ለጊዜው እውነት ይቀጥናል እንጂ አይበጠስም፣ እውነቱ መውጣቱ አይቀርም ነበር ያለቻት። ይቺ አሮጊት ደግሞ እጁ አለባት መሰለኝ ነገር ትቆፍራለች በማለት ነበር እንግዲህ አዥሟጣ ትታት ሄደችና ብሌንም በጣም ተናዳለች። አልቅሳ ተኝታ ነበር። ወይዘሮ ዛራም እንግዲህ እየሄደች እየዳበሰቻት ወይኔ ትንሿ ልጄ አስቀየሙሽ አይደለ አለ ስራሽ አይዞሽ እያለቻት ነበር። ብሌን ግን ተኝታ ነበረና
ነገር ግን ወይዘሮ ዛራ ወደ ኩሽናዋ ተመልሳ ምሳ አዘጋጅተው እየጠበቁ ባሉ ሰዓት ብሌን እንግዲህ ወይዘሮ ዛራን አንዳንዴ ስለምታግዛቸው ስትመጣ ብሌንዬ እንዴት ነሽ ደህና ነሽ ወይ ብሎ ደህና ነኝ መቼም አትይኝም ደህና እንዳልሆንሽ አውቃለሁ አስቀይመውሻል አለ ጥፋትሽ ጥፋተኛ ያደረጉሽ አይደል ልጄ ነበር። አይ ወይዘሮ ዛራ እኔ እኮ ምንም እማውቀው ነገር የለም ነበር ያለችውና አዎ አውቃለሁ ልጄ ለማስመሰል እየሞከርሽ ነው። በጣም ተናደሻል፣ በጣም ተበሳጭተሻል፣ ከፊትሽ ላይ ይነበባል። ነገር ግን አንቺ እንዳላደረግሽው ይታወቃል። ትንሽ ቀን ነው ልጄ ታገዢ፣ ይህን ነገር ያደረገው ሰው በትክክል ይታወቃል ነበር ያለችውና ስለዚህ ሁሉንም ሰዎች ሄደሽ ምሳ እንዲበሉ ትጠሪያቸዋለች ነበር ያለቻትና ነገር ግን እሷ እሺ ብላ በምትሄድበት ሰዓት ጄሪ እንግዲህ አቶ አምናን አዝኖ ተክዞ እናቴን እንዴት እንደዚህ ልታረግ ትችላለች? እየወደድኳት እያፈቀርኳት እንግዲህ እያለ በጣም ቆዝሞ ተናዶ ተቀምጦ ነው ነበረቻውና ጄሪ እንግዲህ ሸፈፍ ሸፈፍ እያለች ሄዳ አቶ አምናን ብቻ ነክ አይዞክ በቃ አትናደድ ነበር ያለችው። እሱም ዝም ነበር ያላት። እባክህ ዝም አትበለኝ ወይዘሮ ሰማል ደግሞ ይሻላቸዋል ሲል አዎ በእግዚአብሔር ፍቃድ ይሻላታል ቢልም እንግዲህ በጣም ደስ ያለችን ቃል ስለተናገረ አቶ አምናን ከሁሉም ነገር ደግሞ በሁሉም ነገር እኔ ከጎን ካለው ነበር ያለችው። መልስ አልሰጣትም። በጣም እየተናደደ ነበርና እሱ ግን ከተቀመጠበት ተነስቶ ዞር ሲል የእንቅልፍ መድኃኒት ይሆን የሚያሰክርኝ መድኃኒት እንግዲህ ይዛ ሄዳ እሱ የሚጠጣው ብርጭቆ ውስጥ ጨምራበታለች ማለት ነው። እሱ ዞር ብሎ ተመልሶ ሲመጣ አቶ አምናን ያለበትን ስሜት እንድትረሳው እፈልጋለሁ ብትለው እንዴት እንድትረሳው እፈልጋለሁ ትኛለሽ? እናቴ እኮ ናት ሞታብኝ ነበር እኮ እናቴን ነበር ያለውና አይ አትሞትም ብትለውም እንግዲህ እሱ ቁጭ ብሎ ያን በንዴት በጭቆ ውስጥ ያለው መጠጥ ግጥም አርግቶ ነው የጠጣውና እንግዲህ ትንሽ ቁጭ እንዳለ እንዴ ምን ሆኜ ነው ሰክሬ ነው ወይስ ንዴት ነው ራሴ ላይ የወጣው? በዚህን ሰዓትማ በዚህችን ነገር ጠጥቼማ መስከር አልችልም። ምናልባት ንዴቱ ይሆናል ራሴን ያዘኝ ነበር ያለውና ራሱን ማዞር ጀመረው። እንግዲህ በዚህ ጊዜ ነው በቃ ኤድ እንግዲህ ያሳሳቷ ወደ እሱ ጠጋ ብላ እሱን እያሻሸችው ወደ መኝታ ቤቷ ይዘው የገባችውና ነገር ግን እንደዛውም ሆኖ አምናን በተዛባ ስሜት ውስጥ ነበር ያለው። እንግዲህ እሱ በስካር ውስጥ ቢሆንም ፊቱ የምትመጣው በቃ ፊቱ የምትመጣው ብሌን ናት ብሎ ወደ እሷ ሊሄድ ሲል ጄሪ ትሆንበታለች። ጄሪ ናት ብሎ መለስ ሲል ግን ደግሞ ብሌን ትሆንበታለች። በጣም የተዘበራረቀ ስሜት ውስጥ ነበረና እንግዲህ በዚህ መሀል ነው በዚህ ጨዋታ መሀል ውስጥ እሱ ቆሞ ግራ እየተገባ ባለበት ሰዓት ውስጥ ነው ብሌን እነሱን ልትጠራ ወደ እነሱ ክላስ የመጣችው ማለት ነውና ወይዘሮ ሜሪትም እንግዲህ ነገሮችን ሁሉ ለጊዜው ራስታ ትገኛለች ማለት ነው። ሲፈንም ወደ እሷ ሄዳ እንግዲህ ሰላም ብላት እንዴት እንደተሻላትም ጠይቃት ነበርና አንዳንድ ኢንፎርሜሽኖች ይህንን ክስተት ማን እንዳደረገ መድኃኒቱ ማን እንደቀየረ ሁሉ በደንብ ጠንቅቃ ስለምታውቅ ይህንን ኢንፎርሜሽን እንግዲህ ልትነግራት ወደ ክላሷ ሄዳ ነበርና እሷ ግን ለጊዜው አላስታወስኩሽም ነበር ያለቻት። እንግዲህ የመርሳት ችግር አጋጥሞኛል፣ የቅርብ ጊዜዎች ነገሮችን አላስታውስም የቆዩትን ነው እንጂ እና አላወቅኩሽም ነበር ያለቻት። ነገር ግን እሷ ይሄንን ቃላት ባትናገራት ኖሮ እንግዲህ ሲፈን አካሄዷ አንዳንድ አዳዲሶች ነገር ልትነግራት ይህንን ነገር ደግሞ ብሌን እንዳላደረገችው ማንም ሰው ያውቃል ይህንን ነገር ማለት ነው። ወይዘሮ ሰማልም ቢሆኑ ብሌን ሳትሆን ይህንን ነገር የምታደርገው ሜርሲ እንደሆነች ጠንቅቃ ታውቃለች ማለት ነው። ምክንያቱም አስቀድማ ተናግራለች። እኔን ልትገለኝ ትችላለች፣ እኔና እሷ በተቃራኒ ጠላቶች ነን፣ እዚህ ቤቶች ለግድያ ነው የምንጠባበቀውና በደንቡ ልትከታተይልኝ ይገባል ነበር ያለቻት ሲፈንም እና እሷም እንግዲህ ወዳጆች እኮ ትመስሉኝ ነበር፣ በጣም የምትዋደዱ ይመስለኝ ነበር ብትላት ከእሷ ጋር ከመዋደድ ሞት እመርጣለሁ ነበር ያለቻት እንግዲህ ወይዘሮ ሰማልና ይህንን ነገር የምታደርገው እንግዲህ ሜርሲ እንደሆነች መድኃኒቷንም የምትቀይርባት ሜርሲ እንደሆነች በደንቡ ጠንቅቃ ታውቃለች። እንግዲህ ከብሌን ጋር አምናና ብሌን መጣላቻቸውን ስትሰማ በጣም ልትናደር ትችላለች ወይዘሮ ሰማል ማለት ነው። ምክንያቱም ብሌን ይህንን ነገር በፍጹም ልኳ ልታደርጉ አይደለም ልታስቡ አትችልም ማለት ነውና እንግዲህ እሷ ራሷን እያወቀች ቀን ከህመሟ እያገገመች ቀን ሜርሲ ጉዷ ፈላ። እንግዲህ ሜርሲና ወይዘሮ ሰማል
የሚፈጠረው ነገር ያው በጣም ከባድ ነው የሚሆነው ማለት ነው። ግን ወዲህም ከባለ ወደዛ ዋናው ነገር ብሌን ነፃ መሆኗ ነው። የብሌን እውነታ መውጣቱ አይቀርም፣ ይወጣል። ገሞ ቀንም ቢወስድ ጊዜያትን ቢወስድ እውነቱ መውጣቱ አይቀርምና ብሌን እንግዲህ አቶ አምናንን እና ጄሪን አንድ ክላስ ውስጥ ስታያቸው በጣም ደንግጣለች። በዚህ መቅሰፍት ውስጥ በሰዓታቶች ውስጥ እንዴት ይህ እንደዚህ አይነት ነገር ሊፈጠር ቻለ? ምን አርግታው ነው? አቶ አምናን ይህንን ነገር በቃ እውነት ነው አምኖ ተቀበለ ማለት ነው በማለት እንግዲህ በጣም ተናዳለች። ደንግጣ በቆመችበት ነው የቀረችው ማለት ነው። እና እሱ እንግዲህ ከስካሩ አገግሞ ምን አርግታኝ ነው ጄሪ ምን አርግተሽኝ ነው እንደዚህ እያደረግሽኝ ያለሽው ብሏል። እና የሆነ ነገር ደግሞ እንዳደረገችው በጣም ጠርጥሯል እንጂ በጤናይማ እንደዚህ ያልሆንኩም ብሏል ማለት ነው። እና እውነቱ ሲታወቅ እንግዲህ ጄሪ ጉዷ ነው የሚፈላው ማለት ነው። እንደዚሁም ለእሷ ምንም አይነት ቦታ የለውም ነበረ። ነገር ግን እሱ እንዲሰክርና ራሱ እንዲስት በማድረጓ አርግታ እንግዲህ ከእሱ ጋር ለመተኛት ነበረ ሀሳቧ ማለት ነውና ሜርሲም እንግዲህ ያጠመደቻት እሷ ለራሷ ጥቅም ስትል ነው እንጂ ለእሷ አስባላት አይደለም ማለት ነው። አቶ አምናንም ቢሆን ቀልቡም ሁሉ ነገሩም ቢመታትም ቢቆጣትም ብሌንን ነው እንጂ ወደ ሌሎቹ ቀልቡ የለምና ነገር ግን ያው በራሷ ፈቃድ ነገሮቹን ሁሉ ወደ ራሷ እያዞረችው ትገኛለች ጄሪ ማለት ነውና ቀጣይ ምን ይሆን እውነቱ ሲወጣ ደግሞ እዥላችሁ እመመጣ ይሆናል ማለት ነው። ብሌን እንግዲህ አቶ አምናንን አንዳንድ ተረቶችም እየነገረችው ነበረ። እሷ የምነግረው እንግዲህ አስተማሪ ታሪኮች ከወይዘሮ ዛህራ እየሰማችውን ነው። እንግዲህ በተረፈ ጊዜዋ ብሌን በጣም ብልህና አርቆ ሀሳቢ ልጅ ናት ማለት ነው። እና ወደ ወይዘሮ ዛህራ ጠጋ ብላ አንዳንድ ታሪኮችን አስተማሪ ታሪኮችን እየተማረች ትገኛለች። እንደዚሁም ወይዘሮ ዛህራ እንግዲህ አንዳንድ ደስ የሚሉ ምክሮችን እየመከረቻት ትገኛለች ብሌንም ማለት ነው። እና ነገር ግን ወደ አቶ አምናን ክላስም ድንገት ወደ ብሌን ክላስ ድንገት ሲሄዱ አቶ አምናንና ብሌንን አንድ ላይ ያገኛሉ ማለት ነው። እነሱ እንግዲህ በጣም ነበር የደነገጡት ማለት ነው። ይቅርታ ሰው የሌለ መስሎኝ ነበረ ሰላንኳኳ የገባሁት በማለት ነበር ተመልሰው ተመስገን ጌታዬ እኔ ብዬ አልነበረ እንታዝልቅልኝ እነሱን በማለት ደስታቸውን መቆጣጠር አልቻሉም ነበር ወይዘሮ ዛህራና ነገር ግን ከትንሽ ቆይታ በኋላ ደግሞ ያልታሰበ ሌላ ነገር ሲፈጠር በጣም ነበር የደነገጡትና አምናን እንግዲህ በጣም ደንግጦ ነበረ። ለምንድን ነው እንደዚህ ግን የደነገጥኩት ነው ያላት ብሌን። እሷም እንግዲህ ምናልባት ሌላ ሰው መስሎክ ይሆናል ብትል እንግዲህ እንዴ ቢሆንስ ታዲያ ቤቴ አይደል እንዴ ይሄን ያህል ያስደነግጠኛል ነበር ያለው። እሱ እንግዲህ የደነገጠው ወይ አክስትየዋ ትሆናለች ወይ ደግሞ ጄሪ ትሆናለች በማለት ነው። ጄሪ እንግዲህ ወደፊት ሚስቴ ጄሪ ትሆናለች ስለተባለ ብቻ ቁጥጥሯን ጀምራለች ካሁኑ ማለት ነውና ጄሪ ትሆናለች ብሎ ነበር የደነገጠው። እንግዲህ ወይዘሮ ዛህራ የተለመደውን ነገር አደርሳለሁ ብዬ ነበር የመጣሁት በይ እንግዲህ ቻው ልጄ በማለት ነበር ስትዋት ሄዱትና ብሌንም እንግዲህ እሺ ወይዘሮ ዛህራ በጣም አመሰግናለሁ ነበር ያሉትና እሺ ልጄ በማለት ነበር ሄዱት። ነገር ግን የተለመደው ነገር ደግሞ ምንድን ነው ነበር ያላት ብላ እንግዲህ በመሳቅ የሆነ አስተማሪ ታሪኮችን እኮ ይነግሩኛል እማማ ዛህራ አንዳንድ ጊዜ ነበር ያለችው። እና ምን አይነት ታሪክ ቢልም እንግዲህ አስተማሪ ታሪኮችን ነበር ያለችው። እና ለእኔ አይነገረኝም ቢል አይ የኔ በእኔና በእማማ ዛህራ መሀል የሚቀር ነው ያለችው ነበር። አይ አይሆንም ልትነግርኝ ይገባል ነበር ያላት። እና እሷም እንግዲህ ትራሶቿ ወደ እግሮቿ ላይ በማድረግ እሺ እዚህ ትራሱ ላይ ጋደም በል ነበር ያለችው። ትራሱ ላይ ልተኛ ብላት አዎ እኔ ያልኩህን ብቻ አድርግ በማለት እንግዲህ ወይዘሮ ዛህራ እሷን ጠጉሯን እያሻሹ እንደሚነግሯት እሷም እንግዲህ ጸጉሩን እያሻሸች እየነገረችው ነበረ እነሱ የነገሯትን ታሪክ። እና እንግዲህ በታሪኩ ተመስጦ እየተገረመ ያው በዛው እንቅልፍ ይዘው ትሄዷል ማለት ነው። ሁለቱም ተደጋግፈው እንግዲህ ጠዋት ነው የተገናኙት። እሷም እንቅልፍ ይዟት በዛው ሄደች። እንግዲህ ተደጋግፎ ተኝተው ነበረ። እንግዲህ ከዛ ስትነካ ቀስ ብላ ፊቱን እያሻሸችው ጉንጮችን እያየለት ስሞ ጠጋ ስትል እሱ ከእንቅልፉ ይነቃና አይኑን ይገልጣል ማለት ነው። ነገር ግን ወይኔ አይኔን ባልገለጥኩ ብሎ ሳይቆጭ አይቀርም ይመስላል አቶ አምናን እንግዲህ ፊቱ ላይ እንደምናየው ማለት ነውና በዛም ባለው እንግዲህ እሱ ከእንቅልፉ ሲነቃባትና አይኑ ሲገልጥ በጣም ደንግጣ ትታው የሄደችው ማለት ነው። እና ብሌን
በዛ መሀል ነው እንግዲህ ወይዘሮ ሰማል ራሷን እየሳተችውና የሌለ ግብ ግብ የተፈጠረው ማለት ነው። ብሌንም እንግዲህ ደስታዋ ወዲያውኑ በደቂቃዎች ውስጥ ወደ ሀዘን ወደ ለቅሶ እየተቀየሩባት ማለት ነው። ይሄ ነገር ደግሞ ያው ያለ ስራዋ ነው የተፈጠረባት። ነገር ግን እውነት ትቀጥናለች እንጂ አትበጠስም ማለት ነው። ወይዘሮ ሰማል ትድናለች። እውነቱ ነገር ሁሉ ደግሞ ይወጣል ማለት ነው። ሜርሲም እንግዲህ አውቃ ነው ይሄንን ነገር ያደረገችው። እሷም እንግዲህ አንድ ቀን እውነቱ ሊወጣባት ይችላል ወይ ጄሪና ሜርሲ እርስ በራሳቸው ሊጣሉ ይችላሉ። እነሱ ከተጣሉ ደግሞ እውነታውም ሊወጣ ይችላል ማለት ነው። እንደዚሁም ሲፈንም እውነቱን ታውቃለች ማለት ነው። እነሱ ሲያሽሟጥጡ ሲንሾካሾኩ ሁሉ ነገር ታውቃለች ማለት ነው። እና ግን ዝም ብላ ሳታስነቃ ነገሮችን እየሰማች ነው የምትገኘው። እና እውነቱ ሲወጣ ደግሞ እስቲ ምን ይሆናል የሚለውን ቀጣይ ቪዲዮ እጅላችሁ መጣ ይሆናል። ዛሬ በዚህ እሰናበታችኋለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።